ብንጸድቅም ባንጸድቅም ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ ማርያም ደካማ ናት። ማርያም ድካሟን የምታውቅ ናት። እመቤቴ አንቺም እንደ ዘመኑ ሰው ሆንሽ አልቅሼ ዝም አልሽ። አማኑኤል ድሮ ትደርስ ነበር ዘንድሮ ዝም አልከኝ ብለው መልካ ሚካኤሉን ውዳሴ ማርያሙን ዳዊቱን ዘግተው ዝም ብለው እግዚአብሔር ላይ ያኮረፉ ሰዎች አሉ። ዝም ይለዋል የሚያለቅሰውን የሚያነባ። ሰላም ሰላም የተወደዳችሁና የተከበራችሁ ቤተሰቦቼ ዛሬ እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። እንኳን በምንወዳት ቀርቶ ማለት በጣም ታስፈራ፣ ሁሉ ነገር የሚያምርባት፣ አደባባይ ብትወጣ የሚያምርባት፣ ብትዘምር የሚያምርባት፣ ቦታውን መቀየር ብትችል በዚህ ደረጃ ግርማ ያላት ዜማ ያላት ስነ ጽሁፍ ያላት ቤተክርስቲያን ይዘን በጣም የማላዘን የቪክቲም ሁድ ሜንታሊቲ አይነት አገልግሎት በጣም ዋጋ ያስከፍለናል። የሆነ በዋሽንግተን የታጀበ እንዲተደረግን አይነት ከሚል በላይ እኔ ከሌሎች በላይ እኛንን በደረጃዋ ያያየናት ያልሆነ ቤተክርስቲያኒቱ ምን አይነት ትልቅ ቤተክርስቲያን እንደሆነች ማለት ነው። ጣሙን ያወቀ ቀን ሰው እዚች ሀገር ላይ የኦርቶዶክስ ቤተክርስቲያን በእምነት ቀኖና ከወንጌላውያን ቤተክርስቲያን የተለየች መሆኗ ይታወቃል። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። በሄድንበት ሀገር ደረታችን ነፍተን 1000 ዓመት የቆየ ቸርች አለን እንላለን። ትገርማላችሁ እንዴት 700 ዓመት 1000 ዓመት 2000 ዓመት ቤተክርስቲያን ኖራችሁ ማሰብ ይችላል። ብቻ ልንገራችሁ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ ዕውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። ግን የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ ነው። ያለ ወልድ በድንግል ማርያም ወደ አብ እንገባለን ብለን አምናናለን። እንዴው ያለ ወልድ የትኛው ቅዱስ ነው? ማን ነው? ድንግል ማርያም ነው የተናገረች? ሐዋርያት ናቸው የተናገሩ? ያለ ወልድ ያለ ኢየሱስ ክርስቶስ ሌላ መንገድ አለ፣ ሌላ በር አለ ብሎ የተናገረ እኔ በር ነኝ እኛ በር ነን ያሉ የተናገሩ አሉ ወይ? የሉም። በርግጥ አይሁድ አንተ አታስፈልገንም፣ የሙሴ ሕግ አለን፣ እኛ በሙሴ ሕግ በሙሴ ሥርዓት ከእግዚአብሔር ጋር እንገናኛለን፣ አንተን ማመንም አያስፈልግም፣ አንተም ደግሞ አምላክ አይደለም፣ እንደው ትልቁ ወንጀልህ ራስህን ከአብ ጋር በማስተካከልህ ነው። ምክንያቱም እኔና አብ አንድ ነን ብሏል። እኔን ያየ አብን አየ ብሏል። ይሄ ሁሉ ለነሱ ከባድ ነው። ስለዚህ እነሱ ናቸው በሌላ መንገድ ለመግባት። አንድ ሁለተኛ ደግሞ የሐዋርያት ሥራ ምዕራፍ 5ን ስናነብ ለምሳሌ ያህል ነው። ከጌታ በፊት ቴዎዳስ ዘግብጽ የተባለ ሰው
ይሁዳ ዘገሊላ የተባለ ሰው እንግዲህ ኢየሱስ ክርስቶስ ሰው የሆነው እንዲሁ ዝም ብሎ ድንገት አይደለም። ሱባኤ ተቆጥሮለት ለረጅም ጊዜ ትንቢት ተነግሮለት ነው። እሱም ትንቢትንና ኦሪትን ስለሱ የተነገረውን ሁሉ ለመፈጸም ነው ሰው የሆነ። ስለዚህ ልክ ሱባኤ ሳይቆጠርላቸው ትንቢት ሳይነገርላቸው መሲሁ ክርስቶስ ነን ብለው ተነስተው ነበረ። ይሁዳ ዘገሊላ የተባለ ወይም ደግሞ ቴዎዳስ ዘግብጽ የተባለ እንደውም ሰው ለማሳት ሞክረዋል። ግን ከእግዚአብሔር ስላልሆኑ ከራሳቸው ብቻ ስለነበር ያ ነገር እነሱ ጠፉ፣ ተከታዮቻቸውም ጠፉ። ከዚያም በኋላ ክርስቶስንን በርነን መንገድነን ሕይወትነን ብለው የተነሱ ነበሩ። በአገራችንም ቢሆን በአፄ ዘድንግል ጊዜ እናት የመራተ ወንጌል ትባላለች። ድሮ ለነጮች ለቀዮች በኢየሩሳሌም ተገለጥኩኝ፣ አሁን ደግሞ ለአፍሪካ ደግሞ ለጥቁሮች ደግሞ እኔ ተገለጥኩኝ ብሎ ማሳት ጀምሮ ነበር። ያው እሱም ተወገደ። አሁንም በደርግ ጊዜ መርሃ ቤቴ ውስጥ አንድ መልአክ የሚባል የሰንበት ትምህርት ቤት እንጃ ሊቀመንበር ነው እንደዚህ ነው ብቻ የሰንበት ትምህርት ቤት ተማሪ ነው። እኔ ክርስቶስ ነኝ ብሎ ተነሳ። የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን አትሙ ብያችኋለሁ። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትፈው ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን በሉ ንገሩ። ይጂ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? በሉ ንገሩ። ይጂ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስላድኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጅን ካላመጣሽ በልስኪ ምንሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን ማንችለው የለም። በቃ ነው ያው ይላችሁ። አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ተመልከቱ። በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በራ አንኳኳች። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለች። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕል አድኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደች። ሰው ሁሉ ይለወጣል። ሰው ሁሉ ፊቱን ያዞራል። የማይለወጥ ፊቱን የማያዞር እግዚአብሔር ብቻ። ኪስን አይቶ መዋረድን አይቶ መውደቅን አይቶ የማይተው እግዚአብሔር ብቻ። በእውነት የሚያፈቅር በእውነት የሚወድ እግዚአብሔር ብቻ። ቢተማመኑበት የማያሳፍር እውነተኛ መተማመኛ እግዚአብሔር ብቻ። ብትደገፉበት የማይሰበር እንዳለት የጸና መመኪያ እርሱ ብቻ የቀሩት 130 ሚሊዮን ኢትዮጵያ ሕዝብ በጉጉት የሚጠብቀው የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በሀገር ውስጥ ብቻም ሳይሆን የመላው ዓለም ትኩረትን ስቧል። 1976 ዓመተ ምህረት ገብርኤል ሲሄድ ገብርኤልን የለመንኩት 2 ነገር ነው። ሀብትና ንብረት ሳይኖረኝ የትዳር ጓደኛ ስጠኝ እና የ10,000 ብር ላይሰንስ አውጥቼ እንድሰራ ስጠኝ ነው ያልኩት። ልክ ጸልዬ ስወጣ
ከአንድ ሰዓት በኋላ ባለቤቴን ቅዱስ ገብርኤል ተወቀተ። ቁልቢ እንደገባ ለታቦቱ ተደፍቶ ጸለየ። የሆዱን ተናገረ። የልቡን ተናግሮ ዞር ሲል ደጅ ላይ ልብን የምታስደነግጥ ቆንጆ ተመለከተ። የሰው ሀገር ሰው ነኝ ጋቢ ሽናውሽኝ ብሎ ጨዋታ ፈጠረ። አፍቃሪ ነው፣ ታማኝ ነው። ከወደደ ወደደ ነው። ልቡ የተረጋጋ የሚፈልገውን የሚያቅ መንገዱ የማያወላውል ጽኑ ወዳጅ። ታዲያ የደረጃ ወደ ስድር ሲገቡኝ በፊትም ጠልቻቸዋለሁ። ቀጥታ ምንድነው የሆነው? ብርሃንን ትተሽ ወደ ጨለማ ሄድሽ፣ ኢየሱስን ካድሽ ሲሉኝ እኔ ደግሞ ጨለማ ማንም ጨለማ አይላችሁ ተኝ። ኦርቶዶክስ በጥልቀት አላውቅም፣ ግን ከሩቅ አያታለሁ፣ አውቃታለሁ። በአንድ ግለሰብ በነብይ የምትመራ አይደለችም። አንድ ነብይ የነቢያቶችን ቸርች ብትሄድ በራሱ ስም ነው ቸርቹ ድርጅቱ በለው የራሱ ድርጅት ለአገልግሎት ውጪ ከሄደ ይዘጋል። ተሸፍንልኝ ነው በቃ እንደዚህ። እዚህ ግን ጳጳሱ ባይኖር እንኳን ቤተክርስቲያን አለ አይደለም? ካህን አይደብር አለከው በእውነት አዋቅራለሁ ቤተክርስቲያናችን። እኛ ጋር ደግሞ እንደዛ አይደለምና ከዛን ወደ ጨለማ ሄድሽ ይሉኛል። እኔ እኮ ጨለማውን በደንብ አይቼ እኮ ወጥቶልኝ በኢየሱስ ስም የሚደረገው ሌብነት፣ ዝርፊያ፣ በመንፈስ ቅዱስ ስም የሚደረገው ነገር ማጭበርበር፣ ውሸት፣ አጋንንታዊ ነገርና ኦርቶዶክስ ነው ጨለማ ያላችሁት እናንተ በጡት እየጨፈራችሁ እንደው እንዴ በቃ በጣም በስሜታዊነት ነው የተናገርኩትና የሆነ ጊዜ ቪዲዮዎችን ሳይ እጠላለሁ ስል ሰዎች በሌላ ነገር ወሰዱብኝ። እኔ ስሜታዊነቴን ነው ጠላዋለሁ ያልኩኝ። እውነት ነው ልክ ተናግሬያለሁ፣ ግን በጥላቻው ነው ያን ነገር የተናገርኩት። እኔ አሁን ዛሬ ላይ ቤተክርስቲያን ያንን ጥላቻዬ በቃ ጥርግ አድርጋ ነው ያወጣችልኝ ማለት ቀየረችኝ። ድሮ ቢሆን በእንደዚህ አይነት መንፈስ አላወራም። ቤተክርስቲያን ልቤን አእምሮዬን ነው የቀየረችውና ያንን ቪዲዮዎችን ሳይ እጠላለሁ ያልኩት አሁንም እጠላለሁ። ስሜታዊነት፣ እልህኝነት በቃ በጸብ ነው በጥላቻ ነው የተናገርኩት። ግን እውነት ነው የተናገርኩት። አንድ ነገር የጨመርኩትም የቀነስኩትም ነገር የለምና ከዛ በኋላ ቀጥታ ሚዲያው ተበጠበጠ። አንድ የፕሮቴስታንት እንትን ደወለልኝ ሚዲያ ሰላሙ ባለም እንደምናልሽ ተናነና ማህበራዊ ገጽሽ ላይ ኦርቶዶክስ ነኝ፣ እምነቴን አልቀየርኩም። በመጨረሻም ዘማሪት ዘርፌ የምንፍቅናውን ዓለም ያሳፈረና ያስደነገጠ ንግግርን የተናገረ ሲሆን በአላፋት ዝማሬ ላይ እንዲገኝ ፈቀዱልኝ ስትልም ተማጽናለች። ምንድነው እየተፈጠረ ያለው? በጋራ እንቃኘዋለን። ዘማሪት ዘርፌ ከበደ ከቅርብ ሰዓታት በፊት ያጋራችው መልእክት በርካታ ምናፍቃንን ያቃጠለ ነበር። እነሱም ሰራችልን ሲሉ ተደምጧል። ምንድነው የተፈጠረው? በዩጩፋ ገንዘብ ማታለል ወደ ምንፍቅና ያመራችው ዘርፌም በመጨረሻም ዝምቷን ሰብራ በአላፋት ዝማሬ ላይ መገኘትና ገል የቀድሞ ታላቋን እምነት ኦርቶዶክስን ይቅርታ ማለት ፈልጋለሁ ስትልም ተደምጣለች። የምንፍቅና መደረማመስ ፍጻሜውን ሊያገኝ ነው በቅርቡ። አሁን ትናንትና ስትዘምሩ እንደው አንወሻሽ ለትንሽ ደቂቃ እንደዛ እየዘመራችሁ እዚሁ ብትኖሩ እንደው ደስ አይላችሁም ነበር? ይላል አይልም? ወይስ እኔ ብቻ ነው እንደዛ የተሰማኝ? እስቲ መልሱልኝ። ማን ነው ስምህ? ዮሴፍ። የምትወደው ምግብ ምንድን ነው? አስብበት። ምን አለ? ሽሮ የሚወድህ ምግብ ነው። ሽሮን አሁን እዚህ ያለው ሰው በሙሉ ባይወደው አንተ ብቻ ብትወደው እዚህ ያለው ሰው ሽሮን እንዲወድ ምን ታደርጋለህ? ትነግረዋለህ። አልገባው አለ። ግን በሚያሳዝን ሁኔታ ምን አለ? ምን አለ? ጸልይለታል። ሽሮን ለማስወደድ የሚጸልይ ሰው ተገኘ። በጣም ጥሩ ነገር ነው። እሺ ቁጭ በል፣ እግዚአብሔር ያክብርልህ። ለማንኛውም አንድ ሰው የሆነ ምግብ እንደው ጣዕሙን አልረዳ ሲለ ምንድነው የምናደርገው? እነ ፓስተር ዳዊት የኦርቶዶክስ ጠል ትምህርት አስተማሪዎች ድንግል ማርያምን ምን ሲሉ ነበር? ሲቀልዱባት። አቡዬ ላይ ሲቀልድ፣ ገብረ መንፈስ ቅዱስ ላይ ሲቀልድ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማቷ ላይ ጽርፈት ቃል ሲናገር የነበረ ነው። መስማት እንችላለን። ማርያም ተማልደች ነው ተነከፈቡ ስትል በጭራሽ አትማልድም ይላታል በእንግሊዘኛ። ተክልዬ 7 ዓመት ባንግራቸው ቆመው ጸለዩ ብለ እኛ ላይ ለምን በቃ እኔማ 6 ወርም በእግሬ ብቆም ምንም ማመጣው ለውጥ የለም ብለ ተስፋ ለምን ታስቆርጠናል? በቃ እነዚህ ናቸው ማርያም ላይ እንዲህ ስትሰው የነበረው ሚሳልቅባት ሰው። ከዚህ ሰው ነው ወይ ነው ሃይማኖትን አክብሮ ይመልስ። ክብር እንግዳ ሆኖ የተገኘው መክፈቻው ላይ ይሄ ነው። እግዚአብሔር ካልፈታው ገንዘብ ችግርን አይፈታም። እግዚአብሔር ከጎን ካልቆመ ሰው ጎዶሎህን አይሞላል። እግዚአብሔር ካልገለጸልህ ዕውቀትም ጥበብ አይሆን። ስውሯ ማርያም ዝናዋን ሰምቼ ለመባረክ ወደዚህ መጣሁኝ። መንገድ ላይ በአጋጣሚ እድል ቢቀናኝ ብዬ ሎተሪ ቆረጥኩኝ።
መጣሁኝ፣ ተቀመጥኩኝ። እዚህ መጥቼ ስመለስ ሎተሪው ከፍተኛ ካሶኒ መኪና የሚባል የጭነት መኪና ደረሰኝ። ክብር ለድንግል ማርያም ይሁን። ከፍ አድርጋችሁ አመስግኑልኝ፣ አመስግኑለት፣ ከፍ አድርጋችሁ። እኛ ለሰው ርኅራኄ ሳናደርግ ስለሰራ ነው በደል ሄደን በቀን አንድ ጊዜ እፍኝ የማትበላል ጥሬ እየበላን ፍልሰታን ሱባኤ ስለያዝን ብቻ አንጸድቅም። ክርስቲያኖች ወቁት። ደብረ ሊባኖስ ብንሄድ፣ ግሸን ብንወጣ፣ አክሱም ብንሻገር፣ ዝቋላ ብንወጣ፣ ምድረ ከብድ ብንሄድ፣ ወይም ጻድቃኔ ብንሄድ፣ ወይም እንጦጦ ኪዳነ ምሕረት ብንከትም ምን ብናደርግ የሚጠቅመን እግዚአብሔርን ደስ የሚያሰኝ ነገር እያደረግን ካደረግነው ቤታችን ሆነን ያን በረከት እናገኘዋለን። እዚያ ብንሄድ ደግሞ የበለጠ በረከት እናገኛለን። እነዚህ የተለዩ ቦታዎች ናቸው፣ ግን ቦታዎቹ ብቻቸው ዋጋ ግን አያሰጡም። እኛ የሚገባው ሰው ካልሆን ቦታው ብቻውን ቦታው ከኢየሩሳሌም የሚበልጥ ቦታ ነበር እንዴ? ክርስቲያኖች ነበር እንዴ ከኢየሩሳሌም የሚበልጥ? ለምንድን ነው ብዙ ጊዜ የፈረሰው? ለምንድን ነው ክርስቲያኖች የተሳደዱት? ቦታው የኛ ቦታዎች ከማን ይበልጣሉ? ከዮሐንስ አፈወርቅ መንበር ይበልጣሉ? ከነ ቅዱስ ኤፍሬም ቦታዎች ይበልጣሉ? ከየትኛው ይበልጣሉ? ቦታውማ ያው መሬት እኮ ነው። የቀደሰው እኮ እግዚአብሔር ነው። የቀደሰውን እግዚአብሔር ስንረሳው ቅድስና ያቆማል። ክርስቲያኖች ዋናው ጉዳይ እኛ ለእግዚአብሔር ሕግ ያለን መታዘዝ፣ የኛን ነፍስና ሕሊና ማንጻት፣ እውነተኛ አምልኮ ለማድረግ መታተር፣ ታይታው ይስሙላው መሽቆጥቆጡ ምን ወጋለው? አሁን ከጋብቻ ፈተናው ሶስተኛው የመንፈሳዊነት እጥረት ነው። ጋብቻው መንፈሳዊ ከሆነ እግዚአብሔር መንፈስ ቅዱስ ሰላምን፣ ፍቅርን፣ መዋደድን ያላብሳቸዋል። ሁለቱ ግን እየጾሙ እየጸለዩ ንስሐ እየገቡ ሥጋው ደግሞ እየተቀበሉ የእግዚአብሔር ጸጋ ቤታቸው እንዲገባ ጥረት ካላደረጉ በዛ ቤት የሚስተናገደው ጠላት ነው፣ ዲያብሎስ ነው ማለት ነው። ሰላምን ማይወደው ፍቅርን ማይወደው ዲያብሎስ ይፈትናቸዋል ማለት ነው። ለዚህ ነው እንዳትፈተኑ በጾምና በጸሎት ጊዜ ካልሆነ በቀር አትለያዩ እያለ አንደኛ ቆሮንቶስ 7 ላይ ሲያስተምር ቅዱስ ጳውሎስ በጾምና በጸሎት እየተጉ እንዲኖሩ፣ ይህ ካልሆነ ግን እንደሚፈተኑ። ስለዚህ ትዳር ላይ ብዙዎቹ በቁርባን ተጋብተው ግን በጸሎት ማይተጉ አሉ። በቁርባን ተጋብተው በተከታታይ ማይቆርቡ አሉ። በቁርባን ተጋብተው 8 ዓመት 9 ዓመት ሙሉ ያልቆረቡ አሉ። አልችልም፣ አይመቸኝም፣ አንቺ ሂጂ፣ አንተ ሂድ እየተባባሉ የመንፈሳዊ ዕውቀት የመንፈሳዊ ምክር ስለ ጋብቻ ያላቸው ግንዛቤ፣ ስለ ጾም፣ ስለ ንስሐ፣ ስለ ቁርባን፣ ስለ በዓላት ያላቸው ግንዛቤ ማነስ፣ የመንፈሳዊ ሕይወት ማነስ በራሱ ፈተና ያመጣል። መንፈሳዊነት ከሌለ ማስተዋልም ይወሰድብናል። እንዲህ ይላል በኢዮብ ምዕራፍ 12 ቁጥር 20 ላይ ትዳር የሚመራው በማስተዋል ነው። መንፈሳዊ ካልሆንን ደግሞ ማስተዋል አይገኝም። ኢዮብ ምዕራፍ 12 ቁጥር 20 ላይ ማስተዋልን ይወስድባቸው ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንደው ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ። ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል ወይ ሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለብን። አሁን እያንዳንዱ ምዕመን 4 ዓመት 5 ዓመት ሲሞላው ልጁ ዘመናዊ ትምህርት ቤት እንዲገባ ያደርጋል። ምናልባት እንዲህ የሚል ዘፈን ካለ ፈልገ እስኪ ብትሰማው ጋብዛለሁ። ለጤና ያድርግልህ የሚል ዘፈን ካለ እስቲ
ይለያል ዘንድሮ ብለህ የሚሰገድለት አንድ አለ። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። እኔ የፎረሽኩበት ጫወታ፣ እኔ ነጥብ የጣልኩበት ጫወታ። እኔ ደግሞ የሚያሳዝነኝ ጴንጤውም ተቀብሎ ይሄን የሚል አንዳንድ ነው ጎጋ ጴንጤ አለ። በእርግጥ እንዴት እንደሚያስጠላም ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስል። ኢየሱስን አስጠቁረ በሰፌድና በወንፊት ከጎረቤት ጋር ለመግባባት የምታደርገው ተራ ጫወታ ጊዜ አልፎበታል። የመለየት ዘመን ነው። የተማመንከው ነገር እንዳለ ነው የሚሰማን ሁላችንም እና ይለያል ዘንድሮ እያለን ነው፣ እየፎከረብን ነው። ያው መጽሐፍ ቅዱስ ምንም ስላልጠቀስክ እንግዲህ የመጽሐፍ ቅዱስ ነገር እዚህ ጋር እናነሳም። እኔም አንተም ስላላነሳ ፉከራና አሽሙር ስለተናገርክ በሚገባህ ልክ እንመልስልሃለን። ስቴዲየም ሙሉ ህዝብ ሰብስበ ስለ ኦርቶዶክስ አስተምህሮ የምትተቸው ምን ሆነ ነው? በጣም እኮ ነው የሚያሳዝነው። ኦልሬዲ እነዚህ ሰዎች እኮ ፕሮቴስታንቶች ናቸው፣ እንዳንተ ጴንጤዎች ናቸው። እና ወንጌል ልሰብክላቸው አይደል የሰበሰብካቸው? ስለ ኦርቶዶክስ አስተምህሮ ስተት በየሄድክበት ቤተክርስቲያንን ካላነሳ ማንም እንደማይሰማ ታውቃለህ። በጋሽ ጆሮ የሚሰጥ የለም። አሁን ደግሞ የሚሰማ ስታጣ ጴንጤውን ደግሞ መስደብ ጀመርክ። በጣም የሚያስጠላ። እኔ እንኳን ደግሜ የማልለው ይሄ አፉ ላይ እንዲሆኑ ተዝረክርኩ ስታስጠሉ ምናምን አይነት ነገር አሁን ካንተ እንዴት እንደዚህ በቃ ትክክለኛ እምነት ነው ብዬ ነው የማመልከው እኔ ማለት ነው። እኔ ቤቴም ስጠራው ይለ መጀመሪያ እግዚአብሔርን እጠራለሁ ማለት ነው። የእግዚአብሔር አገልጋይ አርጋ ነው የነገረችኝ ማለት ነው። እና መጀመሪያ እግዚአብሔር እጠራለሁ። ቡና ሳፈላ ያው ትልቅ እንትን ገዝቻለሁ። እኔም ቤቴ እንግዲህ አይንሽ ጠፋል ተብያለሁ። ቡና እናት አባትሽን አምላክ ማምለክ አለብሽ ተብያለሁ። ከዛ እግዚአብሔርን እጠራለሁ። ከዚያ ድንግል ማርያም እጠራለሁ። እዛ ቅዱስ ሚካኤል ቅዱስ ገብርኤል እጠራለሁ። ከዛ በኋላ ዲያብሎስ ደግሞ እንዲያማልደኝ እጠራዋለሁ። ማን ብለሽ የምትጠሪው? ሰንጋላ አዳልሞት ይጠቋር ጠብቁኝ እናት አባቴ አምላክ እያልኩ እጠራቸዋለሁ እነሱ ማለት ነው። ልክ አሁን አንቺ እግዚአብሔርን ትጠሪያለሽ፣ መላእክቶችን ትጠሪያለሽ፣ ድንግል ማርያምን ትጠሪያለሽ። ይሄ አዳልሞቲ ቦረንትቻ ወሰንጋላ ብለሽ ስትጠሪ ማለት የቅዱሳን ህብረትና የመናፍስቱ ህብረት ግጭት እንዳለው አታውቂም? ይሄ ዕውቀቱ የለሽም በጭራሽ። በእውነት እኔ ዛር ምን እንደሆነ መንፈስ ምን እንደሆነ አላውቅም። እሺ ነግሬያለሁ። ከልጅነት ጀምሮ አንድ የቤተክርስቲያን ህግ አላስተማሩም። መንፈስ ምን እንደሆነ ዘመዶችም ዛር ገብቷል። እኛ ጋር ሲያጎሩ አውቃለሁ። ቤት አሁን እኛ ቤት እንትን ጎረቤቶች አባቴ ምና እናቴ ዳስ ተጨበጭባ አውቃለሁ። ግን እኛ ቤት እንደዚህ ሲመለክ አይቻላቅ። እሺ ማነው የቅዱስ ዮሐንስ አሁን በተለምዶ ምን ይደረጋል መሰለኝ? እኔ ቤተሰቦች ሲያረጉ ማየው ማለት ነው። አረቂ ይቀርባል። የዘመን መለወጫ ማለት ነው። አረቂ ይቀርባል። ዳቦ ቆሎ፣ ይሄ ሽምብራ ቆሎ ምናምን ይቀርባል። ነጭ አጎዛ ይነጠፋል። ያኔ ነጭ ልብስ ወጥቶ ይለበሳል። ነጭ በቃ የተቀመጠ ልብስ አለ አይደል? እሱ በአዲስ ዓመት አዲስ ነገር መልበስ አለብን ተብሎ ነው የክት የሚለበሰው። አዎ ማታውኑ ሳር ተጎዝጉዞ ቡና ይፈላል። እኛ ቤታችን ያደኩበትን ነው የምነግርህ። እሺ ቡና ማታ ይፈላል። ዳቦ ቆሎ ምናምን ይቀርባል። በቃ ከብሬ ይጨሳል። እጅግ አስደሳች የሆኑ ዜናዎችን እየሰማን እንዲሁም ደግሞ እየተመለከትን እንገኛለን። ማስተር አብነት መታመሙን ተከትሎ እንግዲህ የተለያየ ሃይማኖት እምነት ተከታዮች ጸሎት እያደረጉለት እንደሆነ ይታወቃል። ከሰሞኑንም እንግዲህ በኃላፊነት ላይ የሚገኙ የሃይማኖት መሪዎች እንግዲህ በቦታው እየተገኙ ማስተር አብነትን ጸሎት እያደረጉለት እንዲሁም ደግሞ እየጎበኙትና የሚያጽናና ምክር እየሰጡት እንደሆነ ይታወቃል። በትናንትናው ዕለትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድ በቦታው ተገኝተው እንግዲህ ዱዓ አድርገውለት እንዲሁም ደግሞ የሚያጽናኑ ምክሮችን ሰጥተውት እንደነበረ የሚታወስ ነገር ነው። ከዛ በፊትም እንግዲህ ፕሮቴስታንት እምነት ተከታዮች በቦታው ተገኝተው ጸሎት እንዳደረጉለት የሚታወስ ነገር ነው። በዛሬው ዕለትም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ቅዱስ መልአከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ በቦታው ተገኝተው ጸሎት አድርገውለት እንዲሁም ደግሞ በአጽናኝ ቃላት ጎብኝተዋቸው ማስተር አብነትም እንግዲህ በቦታው ተገኝተው ጸሎት ስላደረጉለት እንዲሁም ደግሞ ስላገኟቸውና ጸሎት ስላደረጉላቸው ጭምር የተሰማውን ደስታ ገልጿል። ማስተር አብነት አሁን በድጋሚ ፈጣሪ በምሕረቱ ይጎብኝ ማለት ፈልጋለሁ። መልካም ምሽት ይሁንላችሁ። ከሆነ እኔ ዝግጁ ነኝ። መቼውንም
እንደውም ባይሉትም ገዳይ ብዙ ነው ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን አሃ ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም ማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ለተሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ሐዋሳ ገብርኤል ብለን ሄድ ነው ከጓደኞቼ ጋር እኔ የዛን ቀን ግን በጣም በቃ ጠጥተን ሰክረን ምናምን ወደ ሩማችን ገባንና ተኝተናል። ተኝቼ ህልም አየሁኝ and ያየሁት ህልም ደግሞ it was like የሆነ በጣም ትልቅ አካል ይመስለኛል ጥቁር ነገር ነው መቶ ጀርባዬን እንደ ነካነካ ያደርገኛልና ምንድነው ምናምን ብዬ አየዋለሁኝና ጊዜሽ ደርሷል ትሄጃለሽ አሁን ልወስድሽ ነው ይለኛል። ከዛ ምለው የነበረው እንዴት አሁን ገና እኮ ነው ጊዜ እንዴት ይሄዳለሁ አሁን እኮ ነው ገና ነኝ ብዙ ነገር አላደረኩም ብዙ ነገር ይቀረኛል ንስሐ አልገባሁም ምናምን እለዋለሁ ነው አይ ትሄጃለሽ ምናምን ይለኛልና በጣም በቃ ምርር ብዬ ማለቅስ ነው የሚመስለኝ። ኪዳነ ምሕረትን እየጠራኋት ባክሽ እናቴ ባክሽ ምናምን እያልኩኝ ማለቅስ ይመስለኛልና ልክ ምልስ ይልና ጊዜ ተሰጥቶሻል ግን ያለሽ ጊዜ በጣም አጭር ነው ተጠቀሚበት ይለኛል። ይቺ የምታዋት ሕፃን ብላቴና አጠገባችን የቆመችው በጣም ስራትች ነበረ፣ አለቅስ ነበረ፣ አዝን ነበረ። በኋላ ላይ ግን የሆነ ጓደኛ ጴንጤ እኮ ብኮኛ አንቺ ስራ ታገኛለሽ አሉኝ። ወደ መናፍቅነት ወደ ጴንጤነት ገባሁ አለ። ምንም አጣሁ ወዲያው ማሰብኝ መለስ አልኩና ግን እዚህ መጣውና ሳስተውል ለብዙሃኑ ስትረዳ አየሁ ስውሯ ማርያም ባክይለን የምርጂ ብላን ቄደት ከጠመቁ እዚች ቦታ ላይ ወደ ክርስቲያንነት ተመለሱ። ክርስቲያን ስሆን ግን ስራ መጣልኝ እድል ደረሰኝ። ሳምንት ወደ ውጭ ሀገር ልበር ነው። እንደው ልብላችሁ አመስግኑ። እንደኔ ሃይማኖታችሁን የለወጣችሁ እግዚአብሔርና ድንግል ማርያም የካዳችሁ ካላችሁ ተመለሱ። እንደው የዚችን የልጅ ልቦና የመለሰች ድንግል ማርያም የሁላችንን ወንድሞች ትመልስልን። የተጨነቃችሁ ድንግል ማርያም ትድረስላችሁ። እመቤቴን ነው የምላችሁ ወላዲተ አምላክን እኔ በጣም ነው የከፋኝ። ቆይ እስከ መቼ ነው ስዕሏን ሲቀደድ ስትሰደብ ሲናገሯት ሲያፌዙባት እስከ መቼ ነው ልቦና ይስጣቸው እያለ ምንተዋቸው? እግዚአብሔርን ነው የምላችሁ መፍትሄ የሚሰጠን ሰው ነው የጠፋው። ነገ ደግሞ አንዱ ተነስቶ የሆነ ነገር ይላል ለዛ ቪዲዮ ሰርተን በቃ ያልፋል። በጣም 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 ከሚገባው በላይ ይሄን በማየቴ በህይወት እያለሁ ይሄን ማየቴ ደስተኛ ነኝ። ይሄን ማየቴ በኦርቶዶክስ ጌታ ረክቻለሁ። በቃ አንድ የክለብ አንድ ዘፋኝ የዛ ቀን ኮንሰርት አለ አላለም። አንድ ዘፋኝ በቃ ደስዜ በቃ ኦርቶዶክስ አያችሁ ቺ ነገሯ ምን እንደምታረጋችሁ እንዴት ክብር እንደምታሰጣችሁ እንዴት እንደማከብራችሁ አያችሁ። እቺን ነገር ሁሌ የሱ ሲሆን ሁል ጊዜ የሱ ሲሆን ና ዘፋኝ እዛ ሄደ ሌላ ጊዜ ዘፋኝ አዶንጋ ታይፎዩ ዘፋኝ የፈለክበት የጌታን ቀን ግን አትነካትም ብላችሁ የምታረጓን ነገር በፍቅር ነው የሚያረጋችሁ ደግሞ። ስለዚህ አርቲስቶች ብትላቸው ምኖች ብትላቸው ምክንያቱም ኢየሱስ ክርስቶስ ከምን ጋር ነበረ? ከቀራጮች ጋር ነበረ፣ ከኃጢአተኞች ጋር ነበረ፣ ከነሱ ጋር ነበር ሲበላ የነበረው። ከዛ ለኃጢአን እንጂ ለጻድቃን አልመጣውም ብሎ ነው ለግብዞቹ የነገራቸው፣ ለፈሪሳውያን የነገረው። ስለዚህ የኦርቶዶክስ ልጆች ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። አብራችሁን ስለቆያችሁ አመሰግናለሁ። የተሰማችሁን ሀሳብና አስተያየቶች ደግሞ ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ቪዲዮ ባሪፉ እንደምንገናኝ ተስፋ አደርጋለሁ። ስላዳመጣችሁን አመሰግናለሁ።